ዛሬ ነሐሴ 6 ቀን 2018 ዓ.ም የተስተዋለውና በስነ ከዋክብት ተመራማሪዎች ዘንድ ለዓመታት ሲጠበቅ የቆየው ሙሉ የፀሐይ ግርዶሽ በዓለም አቀፍ ደረጃ በሰሜናዊ የምድር ክፍል ታላቅ ደስታን እና ድንቅ የተፈጥሮ ክስተትን ይዞ አልፏል። ይህ ክስተት በተለይ ለአውሮፓ አህጉር ከሁለት አስርት ዓመታት በላይ ከ1999 እንደ አውሮፓውያን አቆጣጠር በኋላ ለመጀመሪያ ጊዜ የተስተዋለ ሙሉ የፀሐይ ግርዶሽ በመሆኑ በታሪክ ድርሳናት ውስጥ ትልቅ ቦታ የሚያገኝ ታሪካዊ አጋጣሚ ሆኖ ተመዝግቧል። የግርዶሹ መሬታዊ መስመርና የጂኦግራፊያዊ ሽፋን ትንታኔ የጨረቃ ዋና ጥላ አምብሬላ በሰሜናዊ የሩሲያ አርክቲክ አካባቢ በመጀመሪያ ወደ ግሪንላንድ፣ አይስላንድ፣ የአትላንቲክ ውቅያኖስ፣ ሰሜናዊ ስፔን እና የፖርቹጋል ጥቂት ወሰኖች አቋርጦ አልፏል። በዚህ ጠባብ የጥላ መስመር ውስጥ የሚገኙ የዓለም ክፍሎች ቀኑ በድንገት ወደ ጨለማ ሲቀየር ሙሉ በሙሉ ተመልክተዋል። በአንጻሩ ከዚሁ መስመር ውጭ የሚገኙ አብዛኞቹ የአውሮፓ ሀገራት እንደ እንግሊዝ፣ ፈረንሳይ እና ጣሊያን ያሉ የሰሜን አሜሪካ ሰሜናዊ ክፍሎች እና የሰሜን ምዕራብ አፍሪካ አካባቢዎች ከ90% በላይ የሚደርስ ከፍተኛ መጠን ያለው ከፊል የፀሐይ ግርዶሽ አስተውለዋል። የጊዜ አቆጣጠርና የፍጥነት ፊዚክስ የምድር የጨረቃና የፀሐይ እንቅስቃሴ ፍጥነት በተለካበት ሳይንሳዊ ስሌት መሰረት ረጅሙ የሙሉ እምነት ጊዜ ማክሲመም ቶታሊቲ በአይስላንድ ምዕራባዊ የባህር ዳርቻ አቅራቢያ የተመዘገበ ሲሆን ይህም ለ2 ደቂቃ ከ18 ሰከንድ ያህል ፀሐይን ሙሉ በሙሉ ሰውሯታል። ጨረቃ በሰዓት በሺዎች የሚቆጠሩ ኪሎሜትሮችን በመጓዝ ፈጠረችው ጥላ በስፔን ሀገር ምሽት ከመግባቱና ፀሐይ ከመጥለቋ ጥቂት ደቂቃዎች በፊት ድንቅ ሁኔታ የበርካታ ከተሞችን ሰማይ በጨለማ አሸብርቋታል። በቴክኖሎጂና በኢኮኖሚ ላይ ያሳደረው ተጽዕኖ ይህ የ2018 ዓ.ም ግርዶሽ ከቀደሙት የፀሐይ ግርዶሾች የሚለየው ከፍተኛ የቱሪዝም እና የኢኮኖሚ እንቅስቃሴ በማስመዝገብ ነው። በበጋው የበረዶና የቱሪዝም ወቅት ላይ የተከሰተ በመሆኑ በብዙ ሚሊዮን የሚቆጠሩ የጠፈር ወዳጆችና ተመራማሪዎች ወደ አይስላንድ እና ሰሜናዊ ስፔን ከተሞች ጎርፈዋል። በተጨማሪም የጠፈር ምርምር ተቋሙ ናሳ ልዩ የምርምር አውሮፕላኖችን WP-57 በጥላው መስመር ውስጥ በማብረር የፀሐይን ውጫዊ ኮከብ አየር እና የሰው ሰራሽ ሳተላይቶች ላይ ሊደርስ የሚችለውን የማግኔቲክስ መዛባት ሁኔታ በጥልቀት ለመመዝገብ ችሏል። የወደፊት የስነ ከዋክብት እይታስ ምን ይመስላል? ዛሬ የፍጻሜውን ያገኘው ይህ ድንቅ የተፈጥሮ ክስተት በቀጣዮቹ ዓመታት በደቡባዊ አውሮፓ እና በሜዲትራኒያን አካባቢዎች ለሚከሰቱ ተከታታይ የፀሐይ ግርዶሾች መነሻ እንደሆነ ተገልጿል። ሳይንቲስቶች ከዛሬው ክስተት የተሰበሰቡበት የመረጃ ቋቶች የጠፈር የአየር ሁኔታ ስፔስ ዌዘር ለመተንበይ በሚደረገው ጥረት ውስጥ ትልቅ ግብዓት እንደሚሆኑ አረጋግጠዋል።